ከራሴ ጋር ቆንጆ ምግብ ሰርቼ ጥሩ ጊዜ አሳልፋለሁኝ። የሚያምር ቀሚስ ለበስኩኝ፣ ለራሴ አበባ ገዛው፣ ሻማ በራውኝ፣ ቆንጆ ሙዚቃ ከፈትኩኝ፣ ወይን ቀዳሁኝ። በጣም ትናንት የሞቀ ጎጆ፣ የሞቀ እቅፍ፣ የሞቀ ሮማንቲክ የሆነ ፍቅር፣ የደመቀ የፍቅረኛሞች ቀንን የምታከብረው ከምትወደው ሰው ስጦታ ተቀብላ በደስታ ማዕበል የምትወዘውዘው በሻማ በደመቀ ጣፋጭ ምሽት ፍቅርን የምትኮመኩመው የፍቅር ጊዜዎቿንም የማይደገሙ መስለው እስከሚታዩት ድረስ በደስታ በሐሴት የምታሳልፈው በቲክቶክ በርካቶች የሚያውቋት ልዩ አሁን በትዳር በቀዘቀዘ በልጅ በደመቀ ቤት የፍቅረኛሞች ቀንን ለማክበር ተገዳለች። ፍቅሬነ ሕይወቴ ክብሬ መሰረቴ የፍቅረኛሞች ቀን ብቻ ወይን እየጠጣች ለብቻዋ ከልጇ ጋር እያሳለፈችም ነው። ይህንን ማን አሰበ? ማን ገመተ? ሰው ፍቅር የሚያልቅበትስ መች ነው? የፍቅረኛሞች ቀን ነው ትላለች ልዩ። እኔ ከራሴ ጋር ቫለንታይንስ የሚሉ አስተያየቶች ተልኮላት ቫለንታይንንም ከልጇ ጋር በቤቷ እያከበሩ ይገኛሉ። ልዩን በማህበራዊ ሚዲያዎች ስናውቃት አንድ ቅዱስ ከሚባል ፍቅረኛዋ ጋር ነበር የፍቅር ታሪካቸውን ሲያጋሩ። ከዛም በመቀጠል እያንዳንዱ ውሏቸውን ጠዋትና ማታ የሚያደርጉትን ነገሮች በማጋራት ምን ያህል እንደሚፋቀሩ ምን ያህልም እንደሚዋደዱ ለሌሎች በማሳየት ነው። ከነሱ አይተው ፍቅር ያማራቸው ብዙ ሰዎች ነበሩ። በዚሁ ቲክቶክ ራሳቸውን አስተዋውቀውም በኑሮ ተለውጠዋል፣ ወደ ትዳርም ገብተዋል። ህይወታቸውንም በብዙ እርምጃዎች ከፍ ማድረግ ችለው ነበር። ፍቅር እያላቸው በገንዘብም እነዚህ ሁለት ጥንዶች ከፍ እያሉ ሄደው ነበር። ይህ የሶሻል ሚዲያ ፍቅር የለም። የሶሻል ሚዲያ ፍቅር የውሸት ነው። እዚህ ላይ የሚታዩ ነገሮች ሁሉ ብልጭልጭ ውሸት ናቸው። ከጀርባ ያለው ነገር ሰላማዊ አይደለም ብለው ያምኑ የነበሩ ሰዎችም አረ ነልዩና ቅዱስን ካየን በኋላ ትክክል አይደለንም ብለው ስህተታቸውን እስኪያምኑ ድረስ የነልዩ ፍቅር አድርጎ ነበር። ልዩ ቅዱስን የምትንከባከብበት መንገድ እጅግ ልዩ ነበር። እንደ ስሟ ይህ ፍቅር ይፈርሳል፣ ይቆማል፣ ወረት መሃል ይገባል፣ ክህደት ይጨመርበታል፣ የቤተሰብ ጣልቃ ገብነትም ይበጠብጠዋል ብሎ ያሰበ ማንም ሰው አልነበረም ከጥቂቶች ውጪ። በትዳር እንደተጣመሩ ልጅ መጣ። በዚህም ብዙ ሰዎች የመልካም ምኞታቸውን ገለጹላቸው። እናንተ የፍቅር ሰዎች ሁሉ ነገር ለእናንተ ይገባል፣ እንኳን በልጅ ተባረካችሁ አሏቸው። ነገር ግን ልጃቸውን እንደወለዱ በደንብ እንኳን ታርሳ ሳትነሳ ቅዱስ ትቷት ሄዷል። ይህ እጅግ ልቧን የሰበረ ልዩ መጽናናት እስኪያቅታት ተጎድታ የነበረ ይህ ሁሉ ነገር ለማለፍም ከባድ መስዋዕትነትን የከፈለችበት በሁለት እግሮቿ ለመቆም ብቻዋን ልጇን ታቅፋ በሯን ዘግታ ያለቀሰችበት እጅግ በሕይወቷ በሰዎች ተከድቼ አላውቅም እያለች የምታስታውስበት በምትወደው ሰው የተከዳችበት የሕይወቷ የሲኦል ጊዜያት በምድር ያሳለፈችባቸው ጊዜያቶች ነበሩ። ከፈጣሪ ጋር እነዛን ነገሮች አለፈቻቸው እንጂ አሁን እንደ ሌሎች በማይሆን ጸባያቸው ባሎቻቸውን ፈተው እንዳሻቸው ለመሆን ሲንግል ማምነን እያሉ በየማህበራዊ ሚዲያው የሚመጡ ባህሪያቸውና ስነ ምግባራቸው ለባል አይደለም ለማህበረሰብ የማይመቹ ሲንግል ማም መሆናቸውን በኩራት እየተናገሩ ምሽት ቤቶችን የሚያጨናንቁ ሴቶች እንደነሱ ሳትሆን ልዩ በትዳሯ ታግላ መስዋዕትነትን ከፍላ አልሳካ ሲላት ተገፍታ ተክዳ በግድ ነው ልጇን ደብቃ እያሳደገች ያለችው። አሁን ይህንን ኃላፊነት መውሰዷ ለሌሎች ሴቶች ትምህርት፣ ጥንካሬ ሆናለች። አሁን ልዩ በፍቅረኛሞች ቀን ከዚህ ሁሉ ክህደት ከዚህ ሁሉ የብቸኝነት ጊዜ በኋላ እንደምንም አንሰራርታ
በብቸኝነት ከልጇ ጋር የፍቅረኛሞችን ቀን እያሳለፈች ነው። ሰዎችም ከኔ ተማሩ ትላለች ልዩ። በተለይም ሴቶች ብቻ ናቸው በዚህ ልክ የሚጎዱት፣ ወንዶችማ ሁሌ ከሃዲዎች፣ ሁሌ ጎጂዎች ናቸው ብለው ለሚያስቡ ሰዎች ደግሞ የለም የለም፣ እባካችሁ ወንዶች፣ ሴቶች ዝም ብላችሁ ሴትን አትመኑ። ክብርህ ከምንም በላይ ነው። ለወንድ ልጅ የተሰጠ ክብር አለ፣ ከሴት ጋር የማይገናኝ ከሴትነት ጋርም የማይወዳደር። ስለዚህም ወንዶች ክብራችሁን ጠብቁ የሚሉ ሴቶችም ተበራክተዋል። ወንድሜ ሆይ በምንም አይነት የህይወት ውዝግብ ውስጥ ብትሆን እንኳን በፍጹም የማትደራደርበት አንድ ነገር ይኑርህ ይላሉ። እሱም ክብር ነው። በፍቅር ስም ክብሩን አሳልፎ የሚሰጥ ወንድ መጨረሻው ውርደት ነው። አንዲት ሴት ላንተ ክብር ከሌላት፣ ካንተ ጋር ፍቅር ጀምራ በስተጀርባ ስልክ ከሌላ ወንድ ጋር የምታወራ ከሆነ እወቅ፣ ይህች ሴት ላንተ ቅንጣት ያህል ክብር የላትም። ያኔ አንተ በአረብኛ ጠያራ አውሮፕላን የሚያካክል አበባ ብታመጣላት፣ ዓለም ላይ ያለውን ውድ ስጦታ ሁሉ ብታዥጎደጉድላት ትርፉ ድካም ብቻ ነው። ምክንያቱም ክብር በስጦታ አይገዛም። ክብር የሚመነጨው ከአንተ ማንነትና ከእሷ ስነ ምግባር ነው። ስለዚህ በማንኛውም ሁኔታ ውስጥ ብትሆን ክብርህን አስቀድም። ክብር የሌለው ፍቅር መሰረት የሌለው ቤት ነው። ማንነትህን ዝቅ አድርገህ የምታገኘው ፍቅር ነገ መልሶ ያቆስላል እንጂ አያድንህም። በማህበራዊ ሚዲያዎች ወንዶች ከሃዲ ናቸው፣ ወንዶች ለሴቶች ሴጣን ናቸው፣ አረመኔ ናቸው፣ የሴቶችን ህይወት የሚያበላሹት ወንዶች ናቸው በሚል ፕሮፓጋንዳና ዲስኮር ተሸውደ ከክብርህ በታች ዝቅ ብለ ራስህን አሳልፈህ አትስጥ። ወንድ የሚባል ከሃዲ የለም፣ ከሃዲው ሰው ነው። ሴቶችም እንደ ሰው እጥፍ ድርብ አድርገው ይክዱሃል። ክብርህን ደግሞ ካልጠበቁልህ አይፈልጉህም። ነገ በአደባባይ በምትወዳቸው ሰዎች፣ በምትወደው ነገር ሁሉ ፊት ያዋርዱሃል። በቤተሰቦች ፊት ጭምር አንገትን ያስደፋል። ስለዚህ ወንድሜ ፍቅረኛ የለኝም ብለህ በማይሆን ሰዓት ለፍቅር ወይም ለሴት ዝቅ አትበል የሚሉ መልእክቶች ከወንዶች ተላልፈዋል።